ምርጫ በሐሳብ ብልጫ ለኢትዮጵያ። ክርክራችን አሁንም ይቀጥላል። በአሁኑ ሶስተኛ ዙር ደግሞ ከፓርቲዎቹ የተወከሉትን አስተዋውቄ ወደ ተጋባዥ ወይንም ወደ መጡ ተማሪዎችና ወደሚያቀርቡት ሳልፋለሁ። ከብልጽግና ፓርቲ አቶ ጃፋር በድሩ፣ እንደዚሁም ከባልደራስ ለእውነተኛ ዲሞክራሲ ፓርቲ አቶ አህማ ዳኘው፣ እንዲሁም የኢትዮጵያ ዲሞክራቲክ ህብረት አቶ ገብሩ በርሄ፣ እንዲሁም ከትብብር ለኢትዮጵያ አንድነት አቶ ናትናኤል መኮንን፣ እንደዚሁ ከኢዜማ ወይም የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ደግሞ ዶክተር ሙሉዓለም ተገኘ ወርቅ አሁን እዚህ መድረክ ላይ ይገኛሉ። በቀጥታ እዚህ ያሉ ተሳታፊዎች ጥያቄ ያቀርባሉ። አሁንም ለፓርቲዎቹ ወይም ለተከራካሪዎቹ አብራራለሁ። ተሳታፊዎች 10 ደቂቃ ነው ያላቸው። በ10 ደቂቃ ውስጥ ደቂቃ የተመጠነላቸውን በአግባቡ መጠቀም አለባችሁ። ለምላሹ እንደዚሁ ደግሞ 10 ደቂቃ፣ አጠቃላይ 50 ደቂቃ ያላችሁ። በዚህ 50 ደቂቃ ውስጥ ወይም 10 ደቂቃ ውስጥ ለተሳታፊዎች የተነሱ ጥያቄዎችን ምላሽ የምትሰጡበት መርሃ ግብር ወይም ጊዜ ነው ማለት ነው። በዚህ ላይ ጣልቃ መግባት ወይም ጥያቄ ማቅረብ አይቻልም። ጥያቄ የማቀርበው ለባልደራስ ለእውነተኛ ዲሞክራሲ ነው። ጥያቄ ምንድነው? ባልደራስ የሀገርን ታሪካዊ ክብርና የዜጎችን መብት በማስጠበቅ ረገድ ጠንካራ አቋም ቢኖረውም የምትከተሉት የፖለቲካ መንገድ ከተማ ተኮር አንዳንዴም ጽንፈኛ ነው የሚሉ ወቀሳዎች ሲቀርቡ ይሰማል ወይም ይቀርቡባችኋል። የሀገር ሉዓላዊነት ግን ከከተማ ባለፈ መላውን የኢትዮጵያ ድንበርና የገጠሩን ሕዝብም አንድነት የሚጠይቅ ነው። ስለዚህ ፓርቲያችሁ ከተወሰኑ አካባቢዎች ስጋት ወጥቶ መላውን የኢትዮጵያ ብሔረሰቦች አስተባብሮ የጋራ ብሔራዊ ጥቅም ላይ እንዲቆሙ የሚያደርግ ምን አይነት አሳታፊ ስትራቴጂ አለው የሚል ጥያቄ ነው። እንግዲህ ብልጽግና ፓርቲ ባለፉት ዓመታት ሉዓላዊነትና ብሔራዊ ጥቅምን እናስከብራለን በሚል ስልጣን ይዛችኋል። ይሁን እንጂ ሀገሪቷ በታሪኳ አይታው የማታውቀው የውጭ ዲፕሎማሲ ጫና ውስጥና የውስጥ ግጭቶችን አስተናግዳለች፣ እያስተናገደችም ትገኛለች። በተለይ ደግሞ የኢኮኖሚ ሉዓላዊነታችንን በከፍተኛ ዕዳና በውጭ ተቋማት መመሪያ ስር እንዲወድቅ ሆኗል። ላብነትም IMF እና ወርልድ ባንክን መጥቀስ ይቻላል። በዚህ ላይም ጠንከር ያለ ትችት ይቀርብባቸዋልና ብሔራዊ ጥቅምን ከውጭ እርዳታና ከዲፕሎማሲ ጫናዎች ጋር አጣጥሞ ለመቀጠል የከሸፈባችሁን ጉዳይ በዚህኛው ዙር ምርጫ ላይ እንዴት ነው ለማረም ያቀዳችሁት የሚለውን ብታብራሩልን። ሁለተኛው ጥያቄ ለኢዜማ ነው። ኢዜማ እንግዲህ እንደሚታወቀው በዋናነት የዜግነት ፖለቲካን ማዕከል አድርጎ የሚንቀሳቀስ ፓርቲ ነው። ብሔራዊ ጥቅምን ዋስትና ሰጣለሁ ብሎ የሚያስበውም በዚህ የፖለቲካ ትግል ነው። ሆኖም ሀገሪቷ ውስጥ ባለው ነባራዊ የብሔር ተኮር ወይ ደግሞ የፖለቲካ ቅርጹ ብሔርን መሰረት ያደረገ በመሆኑ ይህ የዜግነት ፖለቲካ እንዴት ነው የብሔር ጥያቄዎችን ችላ በማለት የብሔር ጥያቄዎችን እንዴት ነው አድሬስ ሊያደርግ የሚችለው? ብሔርን መሰረት አድርጎ የሚነሱ ጥያቄዎችን ችላ ያለ አይደለም ወይ ተብሎ ይነሳልና ይህንን ጥያቄ አለመመለስ ደግሞ ሀገሪቷ ውስጥ አለመረጋጋት ወይ ደግሞ የበለጠ ግጭት ሊያሰፍን ይችላል በሚል ትልቅ ስጋት ይነሳል። ስለዚህ ይህንንስ እንዴት ነው አጣጥማችሁ ልትሄዱ ያቀዳችሁት? ምን አይነት እርምጃ ትጠቀማላችሁ የሚለውን ብታብራሩልን። ትብብር ለኢትዮጵያ አንድነት በተለይም ትብብርን ሉዓላዊነትን ወሳኝ አድርጎ የሚንቀሳቀስ እንደሆነ ስትገልጹ ይስተዋላልና ነገር ግን አሁን ባለው የፖለቲካ ሁኔታ ትብብሩ ትርጓሜ እንዴት ታውታላችሁ? እንዲሁም ደግሞ በተለይም የሉዓላዊነት ጉዳይን የባህር በር ጉዳይንና በተለይም የህዳሴ ጉዳይን እንዴት አስተባብራችሁ ወዘተ የመሳሰሉ ጉዳዮችን እንዴት በአንድነት አስተሳስራችሁ ልሰሩ አቅዳችኋል? በተለይም የሉዓላዊነት ጉዳይን እንዴት ታውታላችሁ የሚሉ ጉዳዮችና ትብብር ውስጥ ደግሞ በፓርቲዎች መካከል ነው ወይስ ደግሞ በህብረተሰቡ መካከል ነው የመተባበር ሂደቱን የሚሉትን እዚህ ላይ እንድታብራሩልኝ ፈልጋለሁ። ሁለተኛ ለኢትዮጵያ ዲሞክራሲያዊ ህብረት በተለይም ረጅም ጊዜ ያስቆጠረና የኢትዮጵያን የዲፕሎማሲ የበላይነት እንደሚፈልግ በተደጋጋሚ ይገለጻል። ነገር ግን ይሄንን የዲፕሎማሲ የበላይነት ወደ ላይ ከፍ ለማድረግ የኢትዮጵያን በምን መልኩ ልታስቡ አቅዳችኋል? ወደፊት እንዴት ታውታላችሁ? እናንተ ፓርቲ ናችሁ፣ ነገር ግን ሀገርን ልትመሩ በምትችሉበት ጊዜ እንዴት የኢትዮጵያን የዲፕሎማሲ ከፍታ ወደ ላይ ከፍ ለማድረግ ትችላላችሁ የሚሉ ጉዳዮች እንድታነሱልኝ ፈልጋለሁ። ባልደራስ ለእውነተኛ ዲሞክራሲ። ባልደራስ ከተማ ተኮር
ነው በአንድ በኩል ደግሞ ጽንፈኛ ይባላል የሚል ነው። ጽንፈኛ ሲባል ምን ማለት እንደሆነ ካልተብራራ ትንሽ አስቸጋሪ ነው። ከተማ ተኮር እርግጥ ነው ባልደራስ ሲመሰረት የአዲስ አበባ ክልል ፓርቲ ሆኖ ነው የተመሰረተው። ሲመሰረት ለምን ሀሳቡ አገር አቀፍ ሆኖ ለመመስረት ነበረ። ግን ለምርጫው የቀረው ጊዜ በጣም አጭር ስለነበረ ከአራት ክልሎች 10,000 ፊርማ ለማስፈረም በምርጫውና ባልደራስ በተደራጀበት ጊዜ የነበረው ጊዜ በጣም ጠባብ ስለሆነ ከአንድ ክልል ከአዲስ አበባ ብቻ 4500 ፊርማ ማስገኘቱ ቀላል ሆኖ ተገኘ እንጂ በቂ ጊዜ ቢኖር አገር አቀፍ ሆኖ ሊመሰረት ነበር። ስለዚህ ባለፈው ምርጫ ስንሳተፍ እንደምታውቁት የአዲስ አበባ ክልል ፓርቲ ሆነን ነው የተሳተፍነው። በዛ ውጤት ከፍተኛ ግድፈት በነበረው ምርጫ ሁለተኛ ወጥተናል ተብሏል፣ ተነግሮናል። ዞሮ ዞሮ ከተማ አቀፍ ነው የተባለው እርግጥ ነው። ባለፈው አደረጃጀታችን ከተማ አቀፍ የአዲስ አበባ ፓርቲ ነበር። ግን ከነሐሴ 2017 ጀምሮ ፓርቲው የከተማ አቀፍ ወይም የአንድ ክልል አቀፍ ፓርቲ ሰርቲፊኬቱን መልሶ አገር አቀፍ ፓርቲ ሰርቲፊኬት አግኝቷል። አሁን እየተወዳደርን ያለው በአማራ ክልልም በደቡብ ክልልም በአዲስ አበባም እየተወዳደርን ነው። ኢንፋክት በደቡብ ክልል በጣም ከፍተኛ እንትኖች አቅርበናል። ማለት ከአዲስ አበባ የሚበልጥ ብዙ አቅርበናል። ስለዚህ አሁን አገር አቀፍ ፓርቲ ስለሆን በተቻለን መጠን በብዙ ክልሎች እጩዎችን አቅርበናል ለማለት ነው። ጥያቄው በአንዱ ጥያቄ በከፊል የሚመለስ ይመስለኛል። ጽንፈኛ የተባለው እኛ እውነት ነው የምንናገረው፣ ሐሰት አንናገርም። ለአዲስ አበባ ሕዝብ ባለፈው ምርጫ ታግለናል። የአዲስ አበባ ሕዝብ ያውቀዋል። እና ጽንፈኛ የሚለው አባባል ምን ለማለት እንደተሞከረ አናቅም። እኛ ግን አሁንም ባዘጋጀነው ማኒፌስቶ ባይ ዘ ዌይ ይሄ ነው የምርጫ ምልክታችን፣ የባልደራስ የምርጫ ምልክት እንደዚህ ያለ ቀኝ እጅ ነው። ያው ይታወቃል በአዲስ አበባ ሕዝብም በኢትዮጵያ ሕዝብም ይሄ ነው የባልደራስ የምርጫ ምልክት። በሀገር አቀፍ ፓርቲነታችን ለሀገር አቀፍ ችግሮች መፍትሄ ይሆናል የምንለውን በፖለቲካውም በኢኮኖሚውም በማህበራዊ መስኩም በዲፕሎማሲ መስኩም ማኒፌስቶ አዘጋጅተን አቅርበናል። አሁን ይሄ መንግስት የሚከተለውን የነገድ ፖለቲካ የሚለውጥ የፌዴራል አሬንጅመንት ኦልተርናቲቭ አቅርበናል። እኛ ወንድሜ ቀደም ሲል እንዳለው ፓርቲ ህዝብን በአስተሳሰብ መምራትና ሀሳቡን መሸጥ ነው ያለበት። ህዝብ ሲቀበለው ተግባራዊ ይሆናል፣ ህዝብ ሳይቀበለው ይቀራል። የህዝብን አስተያየት እየተከተለ ፖሊሲውን ይለውጣል ማለት ነው። የፓርቲ ሂደት እንደዚህ ነው መሆን ያለበት። አሁን ይሄንን ኢትዮጵያን በጣም የውስጥ አንድነት እንዳይኖራት ያረገውን ይሄንን ህገ መንግስት ሊትራሊ ኦልተርናቲቭ አቅርበንለታል ማለት እንችላለን። በዚህ ይሄ ሀሳብ ነው። ስልጣንም እንኳን ብንይዝ አሁን ስልጣን ለመያዝ የሚያስችል በቂ ድምፅ አላቀረብንም። እርግጥ ግን አቅርበንና ስልጣን ይዘን ቢሆን ኖሮ ይሄን የኛን ሀሳብ በፊት ወያኔ ሻዕቢያና ሌሎቹ እንዳደረጉት አምጥተን የድርጅትን ደንብ የሀገር ህገ መንግስት አናረግም። ይሄንን ያወጣነውን ሀሳብ ለህዝብ አቅርበን ህዝብ ሲደግፈው ብቻ ነው፣ በህዝበ ውሳኔ ቀርቦ ሲደገፍ ብቻ ነው አንድ ሀገር ህገ መንግስት ሊኖረው ቢገባ። ግን ፓርቲ የህዝብን አስተያየት የመምራት ኃላፊነት አለበት። ማናችንም ፓርቲዎች ሀሳብ ማመንጨት አለብን። አሁን እኛ በኢኮኖሚ በኩል አይኤምኤፍ ነው ይችን ሀገር አሁን እየመራት ያለው፣ የኢትዮጵያ መንግስት እኮ አይደለም። ራሱ የተዘጋጀውም የማክሮ ኢኮኖሚክ ሪፎርም ፕሮግራም በአይኤምኤፍ አማካሪዎች ነው። ምንም እኮ ሚስጥር የለውም፣ እናውቀዋለን ዝርዝሩን። እና ኢትዮጵያን ለአይኤምኤፍ አስገዝቷታል። ለዚህ ነው ይሄው ፍየል በፋሲካ 30 ሺህ 40 ሺህ የሆነው። ይሄ አዲስ አይደለም። የኑሮ ደረጃ የተወደደው አገራችን የውጭ ኢኮኖሚ ተጽዕኖ ስላንበረከካት ነው። እና ይሄ አዲስ ኢኮኖሚክ ሪፎርም ፕሮግራም የሚባለው በማኒፌስቶችን ውስጥ በደንብ አድርገን ገልጸነዋል። እኛ የተንበርካኪነት ፖሊሲ ነው የምንለው። ለምን? ለውጭ ተጽዕኖ የተንበረከከ ፖሊሲ ነው። ሰብሲዲ ቀንሱ ይላል፣ ብራችሁን ዲቫሉ አድርጉ። ይሄ እኮ የአይኤምኤፍ ነው። በእኛ ሀገር ባይዘዌ ከንጉሱ ጊዜ ጀምሮ
ደርግ ወደ መጨረሻ ሞክሮ ነበር፣ ሳይሳካለት ቀረ። ምዕራባውያን ስለማይደግፉት አይኤምኤፍም ሆነ ወርልድ ባንክ ሊሰጡት አልቻሉም። ዞሮ ዞሮ ከኃይለ ሥላሴ ጊዜ ጀምሮ እስካሁን ባለው መንግስት በኢህአዴግ መንግስትን ጀምሮ 9 የአይኤምኤፍ ፕሮግራሞች ኢትዮጵያ ውስጥ ተግባራዊ ሆነዋል። 9ኙም ኢትዮጵያን ገደሉ እንጂ ኢትዮጵያን አላዳኑም። ምንም እኮ በስታቲስቲክስ ማጭበርበር እኮ አይቻልም እኮ። ህዝቡ እኮ ጠረጴዛው ላይ እናቶቻችን ሚስቶቻችን ድንች ስንት ነው፣ ካሮት ስንት ነው፣ ስጋ ስንት ነው፣ ዘይት ስንት ነው፣ አሁን ገበያው ላይ ያለው ዋጋ ለኢትዮጵያ ህዝብ ግልጽ ነው። የለም ኢንፍሌሽኑ በ9% ነው ያደገው። ይሄም የስታቲስቲክስ ጨዋታ ነው። ኢኮኖሚስቶች ስለሆን እናውቀዋለን። ይቅርታ፣ በብሔራዊ ጥቅምና ሉዓላዊነት ጉዳይ ላይ ብናተኩር የምጣኔ ሀብት ጉዳይ ባለፈው ብሔራዊ ጥቅም ማለት እኮ ይሄ እኮ ነው። ሰው ካልበላና ጠግቦ ካላደረ ብሔራዊ ጥቅም ተከበረ ማለት አይቻልም። ብሔራዊ ጥቅም ማለት የህዝብ ጥቅም ማለት ነው። የህዝብ ጥቅም ደግሞ ርዕሰ ጉዳያችን ላይ ብቻ ብናተኩርና በዛ ላይ ብንሰጥ አለበለዚያ የምጣኔ ሀብትማ ጉዳይ ቀደም በጣም ተወያየንበት። ብሔራዊ ጥቅም ማለት ህዝብ በልቶ ሲያደር ማለት ነው። ከዚህ ውጪ የመጀመሪያ ብሔራዊ ጥቅም የለም። ህዝብ ሳይበላ ሲቀር ለሀገሩ እንኳን ማሰብ እኮ አይችልም። ይሄ እኮ አይችልም። ለምን በልቶ ማደር አለበት መጀመሪያ። አሁን እኮ ህዝብ እየበላ አይደለም። 5 ሚሊዮን የውስጥ ተፈናቃዮች አሉት። 18.9 ሚሊዮን ህዝብ በዛሬው ስታቲስቲክስ በዓለም አቀፍ ስታቲስቲክስ መሰረት 18 ሚሊዮን ህዝብ የምግብ እርዳታ ጠያቂ ሆኗል። ስለምን አይነት የብሔራዊ ጥቅም ነው የምናወራው? ስለምን አይነት የአገር ሉዓላዊነት ነው የምናወራው? ይህን ያህል ህዝብ ተርቦ እያለ ስለ አገር ሉዓላዊነት እንዴት ነው? ከህዝብ ሉዓላዊነት ከህዝብ ጥቅም ውጭ የሚታይ የሚዳሰስ የአገር ጥቅም አለ እንዴ? አገር ማለት እኮ ህዝብ ነው እንዴ? መሬት እኮ ብቻ እኮ አይደለም። እርግጥ መሬትን በደንብ መያዝ አለበት። ከመሬቱ በላይ ግን መሬቱን የሚይዘው ሰው ደግሞ በልቶ ጠግቦ ማደር እኮ አለበት። አሁን ብልጽግና እየተከተለ ያለው ፖሊሲ ህዝቡን በረሃብ እየፈጀው ነው። ይሄ በስታቲስቲክስ ሊሸፍነው የምንችለው ነገር አይደለም። የስታቲስቲክሱም ነገር እናውቀዋለን። የስታቲስቲክሱን ጨዋታ እኛ ጥያቄውን ለመመለስ እችላለሁ። ይፈቀድልኛል? እሳቸውም ሰዓት ስላለ ሌላው እንግዲህ ሰዓቴ ስላላለቀ ስለ ስንዴ ምርትም ተወርቷል። የስንዴ ምርት ኢትዮጵያ ወደ ሀገር ነው እንጂ በብዛት የምታስገባው ባለው ሬከርድ መሰረት ባለፈው ዓመት በ17 1550 ቶን ሜትሪክ ቶን ልካለች። የገባው ግን 1.4 ሚሊዮን ሜትሪክ ቶን ነው። ይሄ በስንዴ ራስን መቻል አያመለክትም። ለዘንድሮ ያለው እቅድ 1.3 ሚሊዮን ሜትሪክ ቶን እንዲያስገባ ነው። ስለ ህዝብ ስናወራ ስለ ግድብ ተወርቷል። ግድቡ መጀመሪያ ሲታቀድ 6500 እንትን ነበር ኪሎዋት፣ ግን ቀንሶ 5300 እንዲሆን የተደረገው በግብፅ ፕሬዠር ነው። የግብፅ ፕሬዠርን ለማስተናገድ ሲል ነው ብልጽግና የመጀመሪያውን እቅድ ቀይሮ ወደ ታች ያወረደው። እሺ ያን ያህል ኃይል አሁን ተገኘ። በኢትዮጵያ ውስጥ የኤሌክትሪክ ፍጆታ ስንት ነው? በሰብሳሃራ አገሮች የኤሌክትሪክ ፍጆታ ስንት ነው? በዳበሩት ሀገሮች የኤሌክትሪክ ፍጆታ ስንት ነው? አሁን ባለው ሪሰንት ስታቲስቲክስ መሰረት የኢትዮጵያ ህዝብ አማካይ የኤሌክትሪክ ፍጆታ 100 ኪሎዋት አወር ነው። የሰብሳሃራን አፍሪካ አብዛኞቹ የደቀቁ ሀገሮች ናቸው። የነሱ አማካይ 500 ኪሎዋት አወር ነው። ስለዚህ ግድብ ሰራን፣ ምናልባት በመሸጥ ፎሬን ኤክስቼንጅ እያገኘ ይሆናል ብልጽግና። የኢትዮጵያ ህዝብ ግን ላቡን ጨምቆ ከደሞዙ ከየኪሱ ወጥቶ የሰራውን ግድብ ሊጠቀምበት አልቻለም። አሁን ሰብሲዲ በመነሳቱ ታሪፉ እንኳን ኃይለኛ በመሆኑ እያንዳንዱ ቤተሰብ የሚከፍለውን የኤሌክትሪክ ወርሃዊ ክፍያ መቀነስ ሲገባው፣ ኃይል እያለው ሀገሪቱ መቀነስ ሲገባው ሰብሲዲ በመነሳቱ ምክንያት የነዳጅ ብቻ አይደለም ሰብሲዲ የተነሳው፣ የመብራት ተነስቷል፣ የውሃ ተነስቷል። አሁን እያንዳንዱ ቤተሰብ ውሃ የሚከፍለው በወር ራሱ ያውቀዋል፣ ኪሱ ያውቀዋል። መብራት የሚከፍለውን ኪሱ ያውቀዋል፣ ነዳጅ የሚከፍለውን ኪሱ ያውቀዋል። ይሄ የሆነበት ምክንያት አይኤምኤፍ ሰብሲዲያችሁን አንሱ ስላለ ታዛዥ ነን ብላችሁ የፖለቲካ ጥገኝነት ለማግኘት፣ በዚህ ምክንያት ይሄው የኢትዮጵያ ህዝብ ፍዳውን እየቆጠረ ነው። ስለዚህ የስንዴ ምርት የተባለውም ትክክል አይደለም።
አንድን ህዝብ በሐሰት መምራት ትክክል አይደለም። የኤሌክትሪክም የተባለው ኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ዶክተር ያቀረብክልን ጥያቄ ላቀረብክልን ቅን ጥያቄ በጣም ጥሩ አመለካከት አለን። ይሄ ጥያቄ የሚመነጭበት መሰረታዊ አስተሳሰብ ከኢህአዴግ የተሳሳተ ትርክት ይነሳል። አሁን ደግሞ ብልጽግና ከሚያምታታው ጋር ይጋባል። የኢትዮጵያ 1983 ዓመተ ምህረት ኢትዮጵያ ያለፈችበት የብሔር፣ የቋንቋ፣ የእሴት፣ የባህል ብዙ አይነት ጥያቄዎች አሉ። እነዚህን ጥያቄዎች ለመመለስ የብሔር ፖለቲካን ማስኬድ በምንም መንገድ መፍትሄ እንደማይሆን ማሳያው ላለፈው 30 ዓመት መልስ ይሆናል ባልነው ጥያቄ ብሔርና ብሔረሰቦች ከመቼም ጊዜ በላይ እርስ በርስ ተጋድለዋል። የሀገር ሉዓላዊነት አደጋ ላይ ወድቋል። ብሔራዊ ጥቅም ጠፍቷል። ይሄ የዚህ ምክንያቱ ምንድነው? ፖለቲካ በባህሪው እኩልነት ላይ መመስረት አለበት። እኔ እናንተ በህግ ፊት በሀገራችን እኩል መዳኘት አለብን። ከአንዱ ጫፍ ሌላው ጫፍ ስንሄድ ሀገሬ የሚል ቢሎንግነስ ሊሰማን ይገባል። ይሄንን ነው ያሳጣን የብሔር ትርክት። ዛሬ ደስ በሚል ሁኔታ ብልጽግና ካጥሩ ላይ ወርዶ በፍጹም የብሔር ትርክት እዚህ ሀገር ላይ ጨቋኝና ተጨቋኝ የሚለውን የብሔር ትርክት እንዳለ አምናለሁ ብሏል። ለኔ ግልግል ነው። ለምን ካልከኝ ከዚህ በፊት የሚምታታ ነገር ነበረው። ትላንት ሌላ ዛሬ ሌላ የሚባል እዚህ ሀገር ላይ ኢዜማ የብሔርና የብሔር ጨቋኝና ተጨቋኝ ትርክት የለም ብሎ ነው የሚያምነው። ብዙ በደሎች አሉ፣ ብዙ ስህተቶች አሉ፣ ብዙ ኢፍትሃዊነቶች አሉ። ይሄን ለመፍታት ማህበራዊ ፍትህ ያስፈልጋል ይላል። ከብሔር ጋር የተያያዘ ኃላፊነት ጋር በተያያዘ ፌዴራሊዝምን ዲሞክራሲያዊ በሆነ መንገድ መተግበር ያስፈልጋል ብለን እናምናለን። ይህንን ማድረግ ከተቻለ አሁን አንተ የምታነሳው ጥያቄ መልስ ማግኘት ይችላል ማለት ነው። አንዱ የሚያስፈራው ከዚህ ጋር ተያይዞ አህዳዊነት ነው። እኛ ከብልጽግና አንጻር ከታየን ብልጽግና ራዲካል አህዳዊ ነው። ራዲካል በሚባል ደረጃ እኛ እንኳን አይደለም በሀገር ደረጃ አሁን ባለን በፓርቲ አደረጃጀት እያንዳንዱ ምርጫ ክልል ሊቀመንበሩን ይመርጣል። እያንዳንዱ ምርጫ ክልል የአመራሩን ይመርጣል። አውቶኖመስ የሆነ አሰራር አለ። እኛ ቅድምም ዮሐንስ ያነሳው ነበረ አማራን አማራ ይምራ፣ ኦሮሞን ኦሮሞ ይምራ የሚል ጠባብ የሆነ ከፖለቲካ አውድ ውጭ የሆነ አረዳድ የለንም። ይሄ ነው አህዳዊነት ማለት። አንድ ቦታ ሴንትራል ገቨርንመንት ሆኖ ሁሉንም ብሔር ብሔረሰብ ከወከለ አህዳዊ ነው። በተግባር ልንገረ የኦሮሚያ ክልል ላይ የአንድ ከተማ ከንቲባ የሚመረጠው ምናልባት ከዛ ከተማ አይቶት ሰምቶት የማያውቅ ሰው ሊሆን ይችላል። የከተማው ህዝብ ያልመረጠው ሰው ከተማውን እንዲያስተዳድር መፍቀድ ነው አህዳዊነት። ሊያውም ራዲካል አህዳዊነት ማለት ይሄ ነው ለኛ። ሌላው እኛ በተለይ ከአህዳዊነት ጋር ተያይዞ ምንም የምናፍቀው የምናወግዘውም ትላንት የለን። ግን በጣም የሚያጓጓ ነገ ልናየው የምንፈልገው ማህበራዊ ፍትህ የሰፈነበት ኢትዮጵያ አለ። ይሄ መርሃችን ትላንት ለመመለስ አህዳዊነትን ለማምጣትና የሚሉ ክሶች አንደኛ ኤክስፓየርድ አድርገዋል ከህወሓት ጋር እና ዛሬ ላይ ብዙ ህዝብ እንደ ቀልድ የሚሰማቸው ይመስለኛል። በዚህ ኢዜማ ሊጠረጠርም ሊነክሳም አይችልም። መርሃችን ላይ በብዝሃነት የተገመድን አንድ ህዝብ መሆናችንን እናምናለን እንላለን። ለኛ ጌጣችን፣ ባህል ጌጣችን፣ እሴት ጌጣችን፣ ወግ ጌጣችን። በብሔር ፖለቲካ እነዚህ ጥያቄዎች ግን አይመለሱም። የባህል ጥያቄን ለመመለስ እኔም አንተም ከየትም ጫፍ እንምጣ፣ ከየትም ጫፍ የትም ጫፍ ያለ አንድ ኢትዮጵያዊ መብቱ ሲነካ፣ ባህሉ ሲወግዝ፣ ቋንቋው የማይከበርለት ከሆነ አብረን ይሄ መብት ቋንቋ ሊወገዝ አይገባም ብለን አብረን ቆመን ካልታገለን በስተቀር የኦሮሞውን መብት ኦሮሞ ብቻ ታግለው፣ የአማራውን መብት አማራው ብቻ ታግለው፣ የትግሬውን መብት ትግሬው ብቻ ታግለው ፍትሃዊነት ይመጣል ብሎ ማሰብ ምን አይነት አስተሳሰብ ነው? ችግሩ የሚመነጨው ፖለቲካን ከመሰረታዊ ሐሳቡ ከየጋራ ማንነት ላይ የተመሰረተ በእኩል የሚያየን መስፈርት ያስፈልጋል። እስካሁን በደረስንበት እውቀት ዓለም ባሳየው የፖለቲካ ስርዓት ደግሞ የዜግነት መስፈርት ሁላችንም እኩል ነን። ቁመት፣ ርዝመት፣ ውፍረት ምናምን ሳይል ዜጋ በመሆነ ምክንያት ከአንድ ጫፍ እስከ አንድ ጫፍ እኩል ትዳኛለህ፣ እኩል ትታያለህ። ይሄ የፖለቲካ ባህሪው መመለስ ነው። ይህን እስካላረግን ድረስ የሀገር ጥቅም፣ ሉዓላዊነት፣ ሰላም ይመጣል ብሎ ማሰብ ስህተት ነው። የብሔር ፖለቲካ በባህሪው ጠላት አለ። ህገ መንግስቱንም ካየው ጨቋኝ አስቀምጦ ተጨቋኝ አለ። ጨቋኝና ተጨቋኝ መቼም ወደ ሰላም የሚመጡበት መንገድ አይደለም ያለ የሚጠፋፉበት ነው። ሀገራዊ ምክክር ላይም ቀርበን ደግሞ ያየነው ይሄን ሐሳብ የሚያስተጋባ በጣም ብዙ ሰው የለም። ብዙ ፖለቲካ ፓርቲዎች ይሄ ነገር ምን ድረስ እንዳደረሰ በተግባር ሲናገሩ ሰምተናል። የብሔር ላይ የተመሰረተ ፖለቲካ ነው አሁን ያለው ስርዓት። ፌዴራሊዝሙ ብሔር ላይ የተመሰረተ ነው። ይሄንን ለማየት በጣም ግልጽ ነው። እኔ ዛሬ ተነስቼ ከአንድ ክልል ሌላ ክልል አልሄድም። ስጋት አለብኝ። ይሄ ስጋት ደግሞ እኔን እንደ ጠላት የሚቆጥር የብሔር ፖለቲካ ስላለ የብሔር ፖለቲካ ማለት እንትና ወዳጅ እንትና ጠላቴ ነው ዛት ጥቁር እንደ ነጭ። ይሄ ደግሞ ልክ አይደለም። ለዛ ነው ካጥሩ ላይ ውረዱ የምንለው። ብልጽግና አንዴ ህብረ ብሔራዊ ምናምን ማምታታት አያስፈልግም። ፖለቲካው በምን ላይ ይመስረት? ፖለቲካው በብሔር ላይ ከተመሰረተ ሰላም እናጣለን።
ፖለቲካውን በአግባቡ በዜግነት ላይ መስርተው ባህል ይከበር፣ ቋንቋ ይከበር። አንድም የፖለቲካ ፓርቲ ኢትዮጵያ ውስጥ ባህል መከበር የለበትም ሲል ሰምቼ አላውቅም። ኢህአዴጋዊ ክስ ነው፣ መስተካከል አለበት፣ ስህተት ነው ብለን ነው የምናስበው። ስለዚህ ከዚህ አንጻር ካየኸው ለብሔር ስጋት ያላቸው የትኛውም ወገኖቻችን ካሉ እኛ ለብሔር ምንም አይነት ጥላቻ የተለየ ፍቅርም የለን። ብሔር ላይ ሁለት አስተሳሰብ አለ። ብሔር ፖለቲካ ላይ አንደኛው የብሔር ፖለቲካ የሚነሳው የተለየ የሚያፈቅረው ብሔር ስላለ ያንን ብሔር ተጠቃሚ ላርግ ብሎ ነው። ይሄ ማለት ባይ ዲፎልት ሌላው ብሔር ጠላቱ ነው ማለት ነው። ሶ አንድ ብሔር አንድ ስልጣን ላይ ሲመጣ ባለ ጊዜ ተረኝነት የሚለው አስተሳሰብ የሚመጣው የኛ ብሔር ስልጣን ላይ ሲወጣ የኛ ጊዜ ነው እንላለን። የሌላው ብሔር ሲወጣ የሌላው ጊዜ። እስከ መቼ ነው ጊዜና ተራ እየተቀያየርን ይቺን ሀገር አረንቋ ውስጥ የምንጥላት? አያስፈልግም። ስህተት ነው የምንለው ለዛ ነው። ይሄንን ስንል እኔ እንደ አንድ ኢትዮጵያዊ ለምሳሌ ብሔር መገለጫ ማንነቴ ውስጥ አንድ ብሔር ብቻ መገለጫነት አለልኝ ብዬ አላስብም። ብዙ ማንነት አለኝ። በተለያዩ የብልጽግና መጽሐፍቶች ላይ ይሄንን ነው የምናነበው። የመደመር መንግስት ላይ ይሄን ክሊርሊ ታየዋል። በተግባር ግን ሌላ ሀቅ ነው ያለው። ከአጥር ላይ ውረዱ የምንለው ለዚህ ነው። ይሄን አስተሳሰብ ማህበረሰብ ውስጥ እንደ ማስፈራሪያ ኢዜማ ከመጣ ወይም የኢዜማ አመለካከት የምናራመድ የብሔር ፖለቲካ ልክ አይደለም፣ የዜግነት ፖለቲካ ለኢትዮጵያ ያስፈልጋል የምንል ኃይሎችን እንደ አህዳዊ ልምቡጥ ምናምን የሚለው ክስ ሰምሃው አርጅቷል። በተለይ ለሰባተኛው ሀገራዊ ምርጫ ያዋጣል ብዬ አላስብም። ሌላ የተነሳ እንደ ተቃዋሚ ሚናችሁ ምንድነው ያሉት? ክቡርነቱ ተቃዋሚ ማለት መቃወም ብቻ አይደለም። ይሄ ዓለም አቀፍ ህግ ማንበብ ይችላል። አንድ ፖለቲካ ፓርቲ ከመቃወም የዘለለ ማህበረሰብን ማደራጀት፣ ፖሊሲዎችን ማዘጋጀት፣ አመራርን ማብቃት ግዴታው ነው። ኢንተርናሽናል ዲፊኒሽን ኢዜማ ብቻውን ተነስቶ መቃወምን ብቻ እንደ መርህ ይዞ ይሄድ ብለው ካሰቡ ተሳስተዋል። እንደ ሀገር ያለንበት አስጊን ሁኔታ ሲጨምሩ ደግሞ እኛ እንደ ኢዜማ ኢትዮጵያን አፈርሳለሁ ብሎ የሚነሳ ማንም አካል ካለ መቼ በምንም ሁኔታ ግንባራችንን ሳናጥፍ ከሀገራችን ጎን እንቆማለን። ይሄን ደግሞ እንደ ጌጥ ነው የምናየው። ምንም አይነት አፍቅሮተ ህወሓት የለብንም፣ አናስተባብልም። ህወሓት ጸረ ህዝብ ኃይል ነው። የትግራይን ህዝብ ለመከራ የዳረገው ህወሓት ነው። ምንም ለፖለቲካ ማሳመር አንጠቀም። ይሄ እዚህ ላይ ክሊር አቋም ነው ያለው። ከብልጽግና ጋር እርሶ በነበሩበት ምክር ቤትም የህወሓት ሽብርተኝነት ይነሳ ሲባል ብልጽግና ልክ አይደለም ብለን እናንተንም ወቅሰን ክሊርሊ ኢዜማ ያስቀመጠው እንደነበረው አውቃለሁ። ምን ብለን እንደተናገርን ያውቃሉ። ሰብአዊ መብት ጥሰቶች ላይ እንደ ኢዜማ መግለጫ የሚያወጣ ሊያውም መረጃን ተመስርቶ ምንም የፖለቲካ ፍጆታን ላለማትረፍ የትኛውንም አሸናፊነት ላለማድረግ እንደ ኢዜማ የሚያወጣ የለም። ክቡርነቱ ያንብቡ፣ ነጭ ውሸት ነው ያሹት። ሶስተኛውን ነገር ልንገሮት። እናንተ ትብብር ብላችሁ ትብብር ከመሰረታችሁ እኛ እናንተን ትብብር በጣም ነው የምናደንቀው። መተባበር አላማችሁን አይደለም። መተባበር ጥሩ ሀሳብ ነው። ታዲያ ሌላው ፓርቲ ቢተባበር ምን ችግር አለ? ብሔራዊ ጥቅም ላይ የባህር በር ላይ ከብልጽግና ጋር አይደለም ከየትኛውም ይሄን ሀሳብ ከሚተገብር ፖለቲካ ፓርቲ ጋር እንተባበራለን። ነፓ አንደኛ ካመነ ከነፓ ጋር እንተባበራለን። ትብብር ያስፈልገናል። ላለፈው 30 ዓመት በብሔር ፖለቲካ ሀሳቤ መጠላላት፣ መገፋፋት በማያከራክርን ጉዳይ ላይ መከራከር ፖለቲካ አይደለም። ቢያድለን ዛሬ የምናወራ የነበረው የኢትዮጵያን ብሔራዊ ጥቅምና ሉዓላዊነቷን ለማስጠበቅ ምን አይነት ፖሊሲ እንተግብር የሚል ነው እንጂ የመካሰስና እንደዚህ አይነት እሳት አገባ ውስጥ መግባት አልነበረብንም። የፖለቲካ ፓርቲ ድርሻው እንደ ሀገር ይሄንን ሀገር እንዴት ወደ ተሻለ መንገድ ወስዳለሁ የሚል የፖለቲካ አቅጣጫ ማሳየት ነው። ዛሬ የምናየው ሌሎች ምርጫ ክርክሮችም ላይ አጀንዳ እንኳን መጠበቅ የሚቸገር የፖለቲካ ፓርቲ እንዳለ ዛሬ የምናወራው ስለ ብሔራዊ ጥቅምና ሉዓላዊነት ከሆነ ብሔራዊ ጥቅምና ሉዓላዊነት ምንድነው መስፈርቱ? ምን ክራይቴሪያ ያለው? ምን እናርክ? ቁጭ ብለን አስቀምጠናል። እኛ አንደኛ የሚያስፈልገው ነገር ዲፕሎማሲ ነው ብለናል። ሁለተኛ የሚያስፈልገው ነገር ኢኮኖሚ ነው ብለናል። ሶስተኛ የሚያስፈልገው ነገር የፖለቲካችን መሰረት ነው። ዲሞክራሲያዊ ፌዴራሊዝምን እስካልተገበርን፣ የውስጥ ሰላማችንን እስካልጠበቅን፣ አንድነታችንን እስካላመጣን ድረስ ብሔራዊ ጥቅም ሉዓላዊነት መከበር አይችልም። ይሄ በግልጽ ማኒፌስቶችን ላይ ያለ ፕሮግራማችን ላይ የምታገኝ ግልጽ የሆነ አካሄዳችንን ያስቀመጥንበት ነው ብዬ አስባለሁ። አንድ ነገር አለን፣ አንድ መርህ አለን። ሀገሩን ተላላኪ ከሚል ከየትኛውም የፖለቲካ ኃይል ጋር አብረው መሰለፍን መተባበር ማንፈልግ። ትብብርን የምናስበው እኛ ኢዜማ ፖለቲካ ፓርቲ ብሔራዊ ጥቅም ላይ ሉዓላዊነት ላይ መተባበር ክብር መሆን አለበት፣ ጌጥ መሆን አለበት። እዚህ ጉዳይ ላይ የኢትዮጵያን ጥቅም እስካስጠበቀ ድረስ የኢትዮጵያን ሉዓላዊነት እስካስጠበቀ ድረስ ኢትዮጵያን ለመንካት የሚመጣ ማንኛውም ኃይል፣ ህግ የሚጥስ ማንኛውም ኃይል የኢትዮጵያን አንድነትና ብሔራዊ ጥቅም አደጋ ላይ ይጥላል የሚል ትክክለኛ ግምገማ ካስቀመጥን በኋላ አቋማችንን ለማንጸባረቅ ምንም ወደኋላ አንልም። ምንም አይነት ፖፑሊዝም የለብንም። ለጭብጨባ ለሙገሳ ብለን የሀገራችንን ሀብት ወደኋላ አንልም። ሰምተውንም ከነበረ ብዙ ጊዜ ደጋግመን ስንናገር ከፓርቲና ከሀገር ስንባል ሀገር ይቀድማል። ፓርቲ ከፈለገ መፍረስ ይችላል፣ ከሀገር ግን አይቀድምም የሚለው ይሄ አቋማችን ትላንትም ዛሬም አለ። እናመሰግናለን። ትብብር ለኢትዮጵያ አንድነት። አመሰግናለሁ። ትብብር ለኢትዮጵያ አንድነት ምርጫ ምልክታችን አውራ ጣት ነው። የድል የስኬት ምልክት ነው።
ትብብር ለኢትዮጵያ አንድነትን ምረጡ፣ ትብብራችን ምረጡ። ከዚህ ጀምርና መጀመሪያ የተነሳው ትብብር ላይ የተነሳውን ጥያቄ አዲስ ለማድረግ ያህል ሉዓላዊነትን ትብብር የሚመለከተው በትብብር እምነት ብሔራዊ ጥቅም ወይም ሉዓላዊነት የሚጀምረው ከውስጥ አንድነትና የዜጎች ሁለንተናዊ መብት መረጋገጥ ነው ብለን ነው የምናምነው። ከውስጥ ነው መነሳት ያለበት ብለን የምናምነው እና ስለዚህ ከዚህ የሚቀዱ ፖሊሲ ያለው የውጭ ጉዳይ ፖሊሲ ያለው ስለዚህ ከዚህ የሚነሱ ብዙ ማስፈጸሚያ መመሪያዎች አሉት እና ትብብራችን በሀገር ጥቅም በሀገር ሉዓላዊነት እና ብሔራዊ ጥቅም ላይ የማያወላዳ አቋም በማራመድ ይታወቃል። ለዜጎች ጥቅም ለዜጎች ሰብአዊ መብት በመቆም ይታወቃል። የፍትሃዊነትን አምባገነንነትን በጽናት በመታገል ይታወቃልና እነዚህ ነገሮች ሁሉ የሚያያዙት ከሉዓላዊነት ጋር ከዜጎች መብት ጋር ዜጎች በሀገራቸው ጉዳይ እምነት ሲኖራቸው መብታቸው ሲከበር ነው ለሉዓላዊነታቸው ለሀገራቸው አንድነት የሚቆሙት ብለን ነው የምናምነው። በዚህ ምክንያት ላለፉት 5 ዓመታት ከዛም ደግሞ ቀደም ሲል 8 ዓመታት የብልጽግና ያገዛዝ ዓመታት ብልጽግናን በዋናነት የዚህ ሀገር የሉዓላዊነትና ብሔራዊ ጥቅም ጠንቅ ብልጽግና ነው ብለን ነው የምናምነው። ይህን በተግባር አሳይቷል ብለን ነው የምናምነው። የመጀመሪያው በሀገር ውስጥ ችግር ሲፈጠር የጎረቤት ሀገራትን ወደ ሀገሩ ስቦ በማስገባት አገሩ ዜጎች ላይ ሰብአዊ ጭፍጨፋ እንዲፈጸም የጋበዘ በዚህም በሀገር ክደትና የብሔራዊ ጥቅምን አሳልፎ የሰጠ ፓርቲ ነው ብለን ነው የምናምነው። ስለዚህ ከድሮ ስርዓት ጋር ከድሮ ስርዓት ምንለው የኢህአዴግ ስርዓት የመንፈስ ወራሽ ነው ብለን ነው የምናምነው። ለዚህም ነው የብሔር ፌዴራሊዝም የሀገራችንን ሉዓላዊነትና አንድነት አደጋ ላይ የጣለውን የብሔር ፌዴራሊዝም የሙጥኝ ብሎ ዛሬም እስክንጠፋ ድረስ እያራመደው ያለው ብለን ነው የምናምነው። ስለዚህ በባለፈው አገርን በማስገንጠል ከህወሓት ጋር ከኢህአዴግ ጋር ሆኖ ባህር በማሳጣት ወደብ በማሳጣት ዛሬ ደግሞ በሰፋፊ ጦርነቶች በርስ በርስ ጦርነቶች የዜጎችን የመብት ጥያቄዎች ከመመለስ ይልቅ ጦር በማዝመት ከባድ የሆነ የሰብአዊ መብት ጥሰት በመፈጸም አገር ለማፍረስ ጫፍ ላይ ያደረሳት ብለን ነው ምናምን። ከኢህአዴግ ጋር የሚጋራው ወንጀል አለ ወይም ብሔራዊ ክደት አለ። ዛሬም ደግሞ ዜጎች ላይ ከባባድ ጦርነቶችን እያራመደ ያለ በሌላ መልኩ አገርን ለመፍረስ አደጋ እያጋለጠ ያለ የብሔራዊ ጥቅማችን የአንድነታችን ጠንቅ ነው ብለን ነው የምናምነው። ብልጽግና ግለሰቦች ስም አይነሳ። ቅድም ሊዲያ መግቢያ ላይ ስላለች ግለሰባዊ የማይሆነው ግለሰባዊ ወይም ደግሞ ሌሎች አመለካከቶችን ከዚህ ከክርክር ውጭ የሆኑትን ታይቶ በኤዲቶሪያል ሊቆረጥ ይችላል። ሙሉ ሀሳብ ይሰራጫል። ቀደም ብለን በመግቢያችን ብሔራዊ ጥቅምና ሉዓላዊነት ብለናል። ውድ ፓርቲ ተከራካሪዎች ባካችሁ ብሔራዊ ጥቅምና ሉዓላዊነትን የኢትዮጵያ ሕዝብ በግልጽ እንዲያውቀው የሚያስፈልግ አቋም አላችሁ። የኢትዮጵያ ታሪካዊ ጠላት ብላችሁ እንደ ፓርቲ የያዛችኋቸው ምንድናቸው? ትብብር ለምሳሌ እንዲሁም የኢትዮጵያ ዜጎች ለማህበራዊ ፍትህና የኢትዮጵያ ዴሞክራቲክ ህብረት የታሪካዊ ጠላቶች ተብለው የተለዩትን እነማን ናቸው የሚሉትን በግልጽ እንድታስቀምጡ ከዛም ልክ እንደ ወደቡ ሁሉ የታላቁ የህዳሴ ግድብ የድርድር ሂደት መቋጫ አላገኘም። እናንተ ብትመጡ በአማራጭ ፖሊሲያችሁ በዚህ ክርክር መድረክ ላይ ሊታወቅ የሚገባው ተጨባጭ ነጥባችሁን እየሳታችሁ ነው። ምጣኔ ሀብት፣ ሰላምና ደህንነት፣ የዜጎች የህግ ለምሳሌ እስር እና ተያያዥ የፌዴራሊዝም ጉዳዮች ከዚህ የራቁ ናቸውና ሰዓታችሁን ብትጠቀሙ መራጩን ህዝብም ደግሞ ለምርጫ ብታነሳሱት የሚል ምክረ ሀሳብ ለመስጠት ነው። አመሰግናለሁ። እኔ ከአጀንዳ ያልወጣም ቀደም ብሎ የተሰጠኝ ስለሆነ በዛው ነው የሚሄደው። በመሰረቱ በጣም ላመሰግንሽ እወዳለሁ እህቴ። ሴት እህቶቻችን ሁሉ ጊዜ መድረክ ላይ አትገኙም። አሁን መድረክ ላይ ከመገኘት አልፎ ጥያቄ ማቅረብ ጀምራችኋል። ልትመሰገኑ ይገባል። ቀጥሉበት። ይሄ ሀገር የጋራ ነው። በተለይ ግማሽ የማህበረሰቡ ክፍል እናቶች፣ እህቶች፣ ልጆቻችን ናችሁና የዚህ እድል ተጠቃሚ መሆን አለባቸው የሚል ማሳሰቢያ ለመስጠት ነው።
ጥያቄ በመሰረቱ የዲፕሎማሲያዊ አቅማችሁ እንዴት ነው የምታጠናክሩት ነው ባጭሩ ስገልጸው። ዲፕሎማሲ ማለት ምን ማለት ነው ወደሚለው ነው የምንገባው። ዲፕሎማሲ ማለት ሰላምና ዲሞክራሲ በአንድ አካባቢ ማስፈን ነው። መጀመሪያ ከቤታችን ነው የምንጀምረው እንደ ፖለቲከኞች። ወደ ባህር ተሻግረን ከመሄድ ውስጣችን ያለው መጀመሪያ ከሰማይ በታች ያለው የሰላም ጉዳይ አሟጥተን ነው የምንጨርሰው። አገራችን የሰላም የዲሞክራሲ የአንድነት እንድትሆን የመጀመሪያ ጉዟችን ነው የሚሆነው። ከዛ በኋላ አንድ የፖለቲካና የኢኮኖሚ ማህበረሰብ ፈጥረናል ማለት ነው። ጀርባ አጥንት ነው። አምጣ ብትለው ይሰጥሃል፣ ቀጥል ብትለው ይሄድልሃል። ለሀገሩ ማለት ነው። የአንድ የፖለቲካ ፓርቲ ተገዥ ወይም ደግሞ ተጓዥ መሆን አለበት ማለት ሳይሆን ማንም ይመን ማንም ግን ሀገሪቷ በምርጫ ካርድ መሪዎቿ የምትለውጥ ማህበረሰቡ የተለያየ አመለካከት ቢኖረውም ፖለቲካሊ ለሀገር ደግሞ ዘብ የሚቆም ማለት ነው። አንድ የኢኮኖሚና የፖለቲካ ማህበረሰብ መፍጠር ብለን የምንወስደው እኛ። ከዛ በኋላ ይሄን ከሰራም በኋላ ቀጥለን ጎረቤቶቻችንን መሰረት ያደረገ ነው የምንሄደው። ለምሳሌ የተፋሰስ ወንዞቻችን ኢትዮጵያ በሌለችበት የተወሰነ ውሳኔ በቀኝ ገዢዎች አሳሪ ሆነዋል። አንዱ የህዳሴ ግድብ ችግርም እሱ ነው። እኛ ውሃ እያመረትን በተፈጥሮ እግዚአብሔር ውሃ እየሰጠን ግን ይሄ ውሃ አትጠቀሙም፣ በዚህ ዘመን በዚህ ጊዜ እዚህ ጋር ተስማምተናል ተዋውለናል። ግን የተዋዋሉት ሌሎች ሀገሮች እንጂ እኛ አይደለንም። እኛ በሌለንበት ውል ደግሞ እኛ ሊገዛ አይችልም ነው የመጨረሻው። ይሄንን ከፍተኛ ዲፕሎማሲያዊ ጥረት በማድረግ ከተፋሰሱ በስተታች ያሉ ሀገሮችም መብታቸው ሳይነካ እኩል ተጠቃሚነታችንን የሚያረጋግጥ አዲስ ውል እንዲፈጠር ከፍተኛ ጥረት እናደርጋለን ማለት ነው። ቀጥሎ የአፍሪካ ህብረት የፈጠራት የኢትዮጵያ ህዝብና ኢትዮጵያ ነች። ከፍተኛ ኤነርጂና ዋጋ ተከፍሎ የነበሩ መሪዎቻችን አፍሪካውያን አንድ መሆን አለብን፣ አሁን እየመጣ ያለ የፖለቲካ እንቅስቃሴ እኛም ሊውጠን ይችላል፣ ሊበታትነን ይችላል የሚል የረጅም ጊዜ እይታ የነበራቸው መሪዎቻችን ነው አፍሪካ ህብረትን የመሰረቷል። ነገር ግን በተለያዩ ፖለቲካዊ ችግሮቻችን በአፍሪካ ህብረት ውስጥ የነበረን ፓወር እየቀነሰ ሄደዋል። ዛሱ አይቀድም ፓወራችን አይቀንስም ወይ ብዬ ለዶክተር የጠየቋቸው አንዱ ይሄ ነው። የነበረው ፓወራችን ለመመለስ በአፍሪካ ህብረት ያለን ተቀባይነት ለማረጋገጥ ከፍተኛ ዲፕሎማሲያዊ ጥረት እናደርጋለን ማለት ነው። ቀጥሎ ኢትዮጵያ የሊግ ኦፍ ኔሽን መስራች ነች። የተባበሩት መንግስታት መስራች ነች። ትልቅ ክብርና ለዛ መሰረታ ዋጋ የከፈለች ሀገር ነች። አሁን ግን በተለያዩ ፖለቲካል እንቅስቃሴዎች ከዚህ ሁሉ ክብሯ ወርዳ ተመጽዋች ሆናለች። የክብር ተመጽዋች ማለት ይሄ ነው። የኢኮኖሚ ሌላ ጉዳይ ነው። እኛ የፈጠርነው ነው። እኛ መጠገን እንችላለን። እዚህ ውስጥ ያለው የፖለቲካ ጥገኝነት። ስለዚህ ክብራችንን ለማስመለስ ገለልተኛ የፖለቲካል መርህ በመከተል ዓለም አቀፍ የፈረምናቸው ውሎችን ተግባራዊ በማድረግ ከጎረቤቶቻችን፣ ከህዝባችን፣ ከልጆቻችን ጋር ያለን ግንኙነት ሰላማዊ በማድረግ ዲፕሎማሲያዊ ኃይለኝነታችን እናገኛለን፣ ተቀባይነት እናገኛለን እንላለን። ሌላው ትልቁና ዋናው የባህር በርም ኢትዮጵያ ባለጸጋ ነው የነበረችው። ከአዶሊስ ጀምራ ብዙ ወደቦች ነበሯት። አዶሊስ ኦልሬዲ አሁን ዲስሚስ ሆኗል። ወይ እነሱ አልተጠቀሙበት ወይ እኛ አልተጠቀምንበት። ነገር ግን እነዚህ በሮች ኢትዮጵያ ስትገለገልባቸውና ከተለያዩ የዓለም መንግስታት ስትገናኝባቸው የነበሩ የባህር በሮች ብዙዎች ናቸው። ነገር ግን እንዳጋጣሚ የሆኑ መሪዎቻችን በድክመትም ይሁን በማወቅም ባለማወቅም በመደለልም የባህር በር አልባ ሆነናል። ግን አለው መብት አለን አሁን የባህር በር ለማግኘት። አሁን እያየነው ያለን እኛ ሁላችንም እየሰጋን ያለነው የሚታየው የነ ግብጽ ከበባ ነው። ከግብጽ ወደ ኤርትራ፣ ከኤርትራ ወደ ሶማሊያ፣ ወደ ደቡብ ሱዳን፣ ሌሎችም
ይሄ ሽብር ነው። ይሄ ቴረር መልቀቅ ነው። ዓለም አቀፍ ህጎች አሉ እኛ ቀይ ባህር ባለቤት ሊያደርገን የሚችል የ130 ሚሊዮን ማህበረሰብ ኃይልና ጉልበት ያለን ማህበረሰቦች ናቸው። ዛስዋይ ብልጽግና በዚህ ዙሪያ እንደግፈዋለን፣ አብረንም የሚመጣ ችግር ካለ እንሳተፋለን ብለን የምንገልጸው ተዳፍኖ የነበረ ጥያቄ ዓለም አቀፍ ጥያቄ ስላደረገው ነው። የማህበረሰቡ ጥያቄ ስላደረገው ነው። ሌላ ነገር አይደለም። በሀገር ጉዳይ በሉዓላዊነት ጉዳይ ከመንግስት ጋር አንለይም። መንግስት ሲኖር ሉዓላዊነት ይከበራል። ሉዓላዊነት ሲከበር ህዝብ ይኖራል። ህዝብ ካለ ደግሞ ሰላማዊ ኑሮ ይኖራል። አመለካከታችን የተለያዩ የአመለካከት ልዩነቶች ቢኖርም በሀገራዊ ጉዳይ ግን የሚለየን ነገር የለም። ስለዚህ ዲፕሎማሲያዊ እንቅስቃሴያችን የሚጀምረው ከቤታችንና ከሀገራችን ነው ለማለት ፈልጌ ነው። ገለልተኛ የፖለቲካ መርህ በመከተል ዓለም አቀፍ ያለ ግንኙነታችንም እንዲጠናከር እናደርገዋለን። ሌላ የምክክር ኮሚሽን ለብዙ ዓመታት የጠየቅነው ነው። በተለይ ከኢህአዴግ ጋር 1 ዓመት ከ6 ወር የተደራደርንበት ጊዜ አለ። የምክክር ኮሚሽን ይዋቀር ብለን እንዲያውም ፖለቲካል ዲያሎግ መደረግ አለበት ነበር ያለው። ፖለቲካል ዲያሎግ ከማን ጋር? አሁን አጠገባችን ያሉ ኢህአፓ ሌሎችም ከሀገር ውጭ ስለነበሩ እነሱ ያካተተ ፖለቲካል ዲያሎግ መደረግ አለበት የሚል ከፍተኛ ድርድር ስናደርግ የነበርን ሰዎች ነው። አጋጣሚ ብልጽግና እድል ሲቀናው ሁሉም የፖለቲካ ፓርቲዎች ያስገባቸው ጥሩ ነው። ግን ምክክር ኮሚሽኑ ደግሞ ቀረ። ምክክር ኮሚሽንና ፖለቲካል ዲያሎግ ልዩነታቸው ምንድነው ወደሚለው ስንሄድ የማህበረሰቡ ችግር የምናገኘው ከማህበረሰቡ ነው። ምክክር የሚባለው አንዱ ይሄ ነው። ፖለቲካል ዲያሎግ ግን ፖለቲከኞች ነን የምንጫወተው። የጋራ መስጠትና መቀበል መርህ ነው የምንከተለው። ስለዚህ ብልጽግናም የምክክር ኮሚሽን እንዲያቋቁም ብዙ ጊዜ ጠይቀናል። ባይዘወይ ነጆን ታውቃላችሁ። አሁን ይሄ ሲተገበር የምክክር ኮሚሽኑ እኛ ሊወክል አይችልም ከሚሉ ፓርቲዎች አንዱ እኛ ነን የነበርነው። ተቃውመን ከምክር ቤትም ወጥተናል። የተወሰኑ ፓርቲዎች ወጥተናል። መጨረሻ ግን እንደገና ተሰባስበን እስኪ እንቅስቃሴያቸው እንየውና መደገፍ ከሆነ እንደግፋለን፣ ካለበለዚያ ደግሞ ትተን መውጣት እንችላለን በሚለው ነው የገባ ነው። አሁን ጥሩ ነው። ለኔ እንቅስቃሴው በሩቅ ሆኖና እዛ ውስጥ ገብቶ ማየት ይለያያል። ምክክር ኮሚሽኑ እስከታች ወርዶ የማህበረሰቡ ልብ ትርታና የማህበረሰቡ ጥያቄ፣ ፍላጎት፣ ብሶት እየጠየቀን ያለ እየመዘገበን ያለ ፓርቲዎች ምን ማድረግ እንዳለብን ያለ ገደብ በህገ መንግስቱ ዙሪያ ያለን ሁሉ አስቀምጠናል። መቼ ነው የሚስተካከለው? ወደፊት እናየዋለን። እስካሁን ድረስ ግን እየሄደ ያለው የምክክር ኮሚሽኑ በጣም የሚደገፍ ነው። ሌሎቻችሁም ወንድሞቻችን በእርግጥ አንድ ለመሆን ባስተሳሰብ ሳንመካከር አንችልምና አይታችሁ ብትመሰክሩ ይሻላል በውጭ ከምትሆኑ። ካለበለዚያ እናንተ በሌላችሁበት የሚመጣ የምክክር ኮሚሽን ጉድለት ሊኖረው ይችላል። ለምሳሌ ትግራይ አልተሳተፈም ነበር። አሁን በተወሰነ መልኩ እንቅስቃሴ እየተደረገ ነው። ሌሎች አካባቢዎችም ያልተሳተፋሉ። የሁላችን መድኃኒት ነው እየተፈለገ ያለ እንጂ አንድ ፓርቲ ወይም የአንድ መንግስት መዳኛ አይደለም። በምንም ተአምር መንግስት ይቃኘዋል ብለን አስበ ነው የነበረም ሆኖ አላገኘ ነው። እኛ ምክክር ኮሚሽኑ በትክክል ለሀገር ተንክዩ። እናመሰግናለን የኢትዮጵያ ዲሞክራቲክ ህብረትን። በዚህ ምዕራፍ ደግሞ የመጨረሻው ተናጋሪ ወይም ምላሽና ማብራሪያ የሚሰጡት ደግሞ የብልጽግናው ተወካይ አቶ ጃፋር በድሩ። አመሰግናለሁ። ውድ ኢትዮጵያውያን ያለኝን በተወሰነ መልኩ ተጠቅሜ የሚቀሩ ጊዜያት ካሉ ባልደረባይን ምጋብዝ ይሆናል። እስካሁን እንግዲህ በዚህ 7ኛ ሀገር አቀፍ ምርጫ ላይ የሚወዳደሩ ቢያንስ በዚህ መድረክ 5
ፓርቲዎችን ተመልክተናል። ያቀረቡትን ሀሳብ ትንሽ መለስ ብለን ፓርቲ ምንድነው ዓላማው? በአንድ ሀገር ፖለቲካ ውስጥ የፓርቲ ፋይዳ ምንድነው በሚለው ማዕቀፍ ውስጥ ማየት አለብን ብዬ አስባለሁ። ኢትዮጵያ እጅግ ውስብስብ እጅግ ብዙ የሆኑ የፖለቲካ የኢኮኖሚ ችግሮች ያሉባት ሀገር ነች። በዚህ ሁኔታ ውስጥ የአንድ ፖለቲካ ፓርቲ ሊጫወተ የሚችለው ሚና ሁለት ነው። አንድም እነዚህን ችግሮች ቀን ከሌት እያመነዠጉ እያለቀሱ እዛው ቁጭ ብሎ ያንን እየደገሙ መቀመጥ ነው። ሁለተኛው አማራጭ አዎንታዊ የሆነ መፍትሄ ተስፋ ለህዝባችን ይዘን ኢትዮጵያ ለብዙ ዘመናት ከተጣቧት የፖለቲካ የኢኮኖሚ ችግሮች መውጣት የምችልበትን መፍትሄ ማመላከት ነው። ስልት መቀየስ ነው። ህዝብን ይዞ በዛ መሻገር ነው። አንፎርቹኔትሊ እንዳለመታደል ሆኖ በዚህ መድረክ ላይ ያየናቸው ፓርቲዎች አብዛኛው የመረጡት መንገድ እነዚህኑ ችግሮች ደጋግሞ መላልሶ ማከክ እዛው ማስለቀስ እንጂ ለነዚህ መሻገሪያ የሚሆኑ የመፍትሄ ስትራቴጂዎችና ስልቶችን ሊያሳዩን አልቻሉም። ብዙዎቹ ደግሞ በጥናት በእውነት እና በሀቅ ላይ የተመሰረቱ ሳይሆኑ ለተራ ነጥብ ማስቆጠርና ለፖለቲካ ፍጆታ ተብለው የሚሰነዘሩ ሀሳቦች ናቸው። ብልጽግና በሌላ መልኩ የኢትዮጵያን ተደራራቢና ብዝሃ ዘርፍ የሆኑ ችግሮች አንጥሮ በመለየት ለነዚህ ተስፋ የሚሰጡ በተለያዩ የሀገራችን ሁኔታዎች ውስጥ ተተግብረው ውጤት ሊያመጡ የሚችሉ ስልቶችን አዎንታዊ የሆኑ መፍትሄዎችን በማምጣት ህዝብን ሀገርን ለማሻገር የሚያስችሉ ስልቶችን የቀየሰና ያንንም ተግብሮ ሀገራችን ከነበረችበት የማክሮ ኢኮኖሚክ ድቀት የዲፕሎማሲ መገለል አሁን አዲስ የከፍታ ምዕራፍ ላይ የምትገኝበት ዘመን ላይ ትገኛለች። ይህንን በማስረጃ ለማቅረብ ቀደም ሲል በመግቢያ ንግግሬ ላይ ያቀረብኳቸው ሀሳቦች አሉ። ከዛሬው ርዕሰ ጉዳይ አንጻር እነሱን መልሶ መቃኘት ያስፈልጋል። ብልጽግና ፓርቲ ሉዓላዊነትን በሙሉነት ነው የሚያየው። ኢትዮጵያ በጣም ትልቅ ሀገር ነች። የ130 ሚሊዮን ህዝብ ሀገር ነች። ሰፊ የቆዳ ስፋት ያላት ሀገር ነች። ጎረቤቶቿን አስተባብራ አሰባስባ አንድ ቀጠናዊ ግንባር ወይም ብሎክ ፈጥራ ማደግ የሚችል ትልቅ ፖቴንሻል አቅም ያላት ሀገር ነች። ጎረቤቶቿም ከኢትዮጵያ የሚጠብቁት ያንን ነው። ሉዓላዊነትን በሙሉነት ካየነው ደግሞ ከኢኮኖሚ ከውስን እና ጠባብ ከሆነ የድንበር መከበር የወሰን ገደብ መተላለፍ ባለፈ የኢኮኖሚ የማህበራዊ የዲፕሎማሲ የብሔራዊ ኃይል ጋር አያይዘን ማየት አለብን ብዬ አስባለሁ። ከዚህ አንጻር ከድንበር ጋር ተያይዘው ያሉ ጉዳዮችን ኢትዮጵያ በተደጋጋሚ በዚህ መድረክም ሲነሳ ስለነበረ ኢትዮጵያ ህጋዊና ዲፕሎማሲያዊ ሰላማዊ መንገዶችን ተከትላ ዳር ድንበሯን ማስከበር እንዳለበት ሁሉም የሚያምነውና ብልጽግና ፓርቲ የሚቀበለው ነው። ያንን የምንፈጽምበት አግባብ ግን የኢትዮጵያን ጥልቀት፣ ስፋት እና የአፍሪካ ህብረት መቀመጫ የሆነች የጥቁር ህዝቦች የፓን አፍሪካኒዝም ማዕከል የሆነች ሀገር መሆኗን ታሳቢ ባረገ መልኩ መሄድ አለብን። እንደ ማንኛውም በጣም ትንሽዬ ሀገር 2 ኪሎ ሜትር 3 ኪሎ ሜትር በሚሉ አላስፈላጊ ውዥንብሮች ውስጥ ገብተን ቀጠናውን ወደ አዲስ ጦርነትና ውዥንብር መግባት የለብንም ተብሎ ይታሰባል። ከሉዓላዊነትና ከብሔራዊ ጥቅምን ከማስከበር አንጻር ብልጽግና ፓርቲ ምናልባትም ባለፉት ረጅም ዘመናት በቀናይነቱ ምሳሌና አራያ ሊሆን የሚችል የውጭ ግንኙነት እንዲሁም የውስጥ የሉዓላዊነት አቅምን የፈጠረ ፓርቲ ነው ብሎ መውሰድ ይቻላል። ኢትዮጵያ ዛሬ ላይ የዓለማችን 50% ኢኮኖሚና ህዝብን ያቀፉ ሀያላን ሀገራት የተሰባሰቡበት የብሪክስ ግንባር ቀደም አባል ሀገር ነች። ይሄ ቅድም በተፎካካሪዎች ሲነሳ እንደነበረው ኢትዮጵያ የተገለለች ከሆነ መገለል እንደዚህ ከሆነ
በእነዚህ ስብስቦች ውስጥ እንዴት ተጽዕኖ ፈጣሪ ሆና ኢትዮጵያ ልትወጣ እንደቻለች አይ ቲንክ ሰፊው የኢትዮጵያ ሕዝብ ሊያዩ የሚችል ነው። ኢትዮጵያ ከአፍሪካውያን ሀገራት ተመርጣ በቡድን 20 ሀገራት ስብሰባ ላይ አፍሪካን እና የአፍሪካ ችግሮችን የዓለምንም የፋይናንስ ችግሮችን መፍትሄ በሚያፈላልጉ መድረኮች ተጋብዛ እንድትሳተፍ የምትደረግ ሀገር ነች። ይሄ መገለል ሊባል ከቻለ አለመገለል ምን ሊሆን እንደሚችል አይ ቲንክ የኢትዮጵያ ሕዝብ መረዳት የሚችለው ሀቅ ይመስለኛል። ኢትዮጵያ እጅግ በጣም ግዙፍ የሆነ የኮፕ 32 አዘጋጅ ተደርጋ ከአፍሪካውያን ግንባር ቀደም ሆና ተመርጣ በአንደኝነት የሄደች ነች። 13 መሪዎች በአንድ ወር ውስጥ የጎበኛት ሀገር ነች እና እቺ ሀገር የተገለለች ከሆነች የዲፕሎማሲ ቁመኗ የኮሰመነ ከሆነ እነዚህ ያፈጠጡ እውነቶች ምን ሊያሳዩን እንደሚችሉ አይ ቲንክ ፍርዱ ለኢትዮጵያ ሕዝብ መሰጠት አለበት። ተፎካካሪዎች እዚህ ጋር ከባህር በር ጋር ተያይዞ ያሉ ጉዳዮችን ለማሳካት ኢትዮጵያ እየተከተለች ያለችው እጅግ የጠለቀ ስልታዊ አካሄድን ለማራከስና ለማኮሰስ የተለያዩ አነስተኛ ሀሳቦችን ሲያቀርቡ ነበር። መባል ያለበት የኢትዮጵያ ሕዝብ የባህር በር ተዘግቶበት 130 ሚሊዮን ሕዝብ 30 ዓመት የኖርበትን ሁኔታ ለመቀየር ግልጽ የሆነ አቋማቸውን እንኳ ያልገለጹ ፓርቲዎች ይህንን የባህር በር በሚታወቅ ስልት እንዴት ማግኘት እንደሚችሉ በዚህ መድረክ ላይ ማቅረብ ያልቻሉ ፓርቲዎች አሁን እየተከተልን ያለውን ዘርፈ ብዙ ስልትና አካሄድ በተለይም ተለዋዋጩን የዓለም አቀፍና የቀጠናችንን ጂኦፖለቲክስ ለሀገራችን ብሔራዊ ጥቅም መሳካት በሚሆን መልኩ ለመጠቀም እየተወሰዱ ያሉ የስልት አካሄዶችን ለማጣጣል መሄዳቸው በማኒፌስቶዎቻቸው ላይ እንደሚታየው ስለ ውጭ ግንኙነት ያላቸው ሀሳብ ከግማሽ ገጽ ማያልፍ ወይም በጠቅላላ መርሆች ላይ ይታሰብ ይሄ ስለ ጉዳዩ ያላቸውን ዝግጁነትና እውቀት አናሳ መሆን ያሳያልና ሀገራችን እየተከተለች ያለችው የባህር በር ለማግኘት እየሄድንበት ያለውን ማካሄድ ለመረዳት ቢያዳግታቸው አይ ቲንክ ከሁኔታው መረዳት የምንችል ይመስለኛል። ኢትዮጵያ እየተጫወተች ያለችውን ስትራቴጂክ ሁኔታ በዳማና በቼዝ መካከል ከሚደረግ ጨዋታ ጋር አነጻጽሮ ማየት ያስፈልጋል። ከዚህ ጋር ተያይዞ በሉዓላዊነት ላይ ቀናይ የሆነ አካሄድን እየተከተልን መሆኑን ያሳያል። አይኤምኤፍ ጋርም ተያይዞ የተነሳው ጉዳይ የኢትዮጵያ ባለሙያዎች አማካሪዎች አመንጭተውት እነሱ ከውጭ ድጋፍ መርጠን እየወሰድነው ባለው ድጋፍ እየተተገበረ ያለ የማክሮ ኢኮኖሚክ ሪፎርም ነው። ለዛ ነው አገር በቀልም ተብሎ የሚገለጸው። በዚህም 14 ቢሊዮን የሚሆን የአሜሪካ ዶላር ድጋፍ ማግኘት አንድም ገለልተኛ ሆነ ከምዕራቡም ከምስራቁም አብረን የመስራት እጅግ የረቀቀ ስትራቴጂ እየተከተልን ያመጣናቸውን ድሎች የሚያሳይ ነው። እነዚህም እንደ ሀገር ብሔራዊ አቅማችንን ሉዓላዊነታችንን ከማሳደግ አንጻር በከፍተኛ ሁኔታ ይሄዳሉ። ከኑሮ ውድነት ጋር ተያይዞ ይህንን ከኑሮ ውድነት ጋር ለማያያዝ የተሄደበት አካሄድ አይ ቲንክ ነጭ ውሸት ነው ብቻ ሳይሆን ጉዳዩን በጣም ለነጥብ ማስቆጠሪያ በሚል የቀረበ ነው። የማክሮ ኢኮኖሚክ ሪፎርሙ የኢትዮጵያን አቅም በከፍተኛ ሁኔታ አሳድጎታል። በዚህ ዓመት ብቻ ባለፉት ወራት ብቻ ኢትዮጵያ በኤክስፖርት 10 ቢሊዮን ዶላር ማግኘት መቻል ማለት ኢትዮጵያ ለዓመታት ከምታገኘው ዶላሮች የውጭ ምንዛሪ ግኝት በጣም የተሻለ ነው። ይሄ እጅግ ስኬታማ የሆነ የማክሮ ኢኮኖሚክ ሪፎርሙ ያስገኛቸው ውጤት ነው። የኑሮ ውድነቱ ግን አንድም ከውጭ የመጣ ነው፣ ሁለትም የኢኮኖሚያችን መዋቅራዊ ችግሮች ነው ያመጡት። ሆርሙዝ ሰርጥ ተዘግቷል፣ ነዳጅ ጨምሯል። ይህን ነዳጅ አገራችን ላይ ኢፌክት ያመጣል እና ይሄ ከአይኤምኤፍ ሪፎርም ጋር ምንም ያገናኘው ነገር የለም እና ይህን ተረድቶ የኢትዮጵያ ሕዝብ ለዚህ ዝግጁ የሆነው ብልጽግና ፓርቲ እንዲመርጥ ከወዲሁ ጥሪ ያቀርባለሁ። አመሰግናለሁ። በአግባቡ ሰዓቱን ተጠቅመዋል ብልጽግና። እናመሰግናለን።